የአሁኑ መዝሙር አንተነ መድኃኒቱ ኢየሱስ የናዝሬቱ ይላልና ተገፋው የሚሉ ሰዎች በጣም ይገርሙኛል። ኢየሱስ ስል ተገፋው፣ ኢየሱስ ስል ተገፋው፣ ከቤተ ክርስቲያን ወጣው ኢየሱስ በማለቴ እንዲው በቃ ይላሉ እና ያስቀኛል። ይኸው ያው እየዘመርኩኝ ነው፣ እየዘመርን ነው ዘማሪዎቹ። አንተነ መድኃኒቱ ኢየሱስ የናዝሬቱ እያልን በመዝሙር ብቻ እኮ አይደለም ደግሞ በቅዳሴያችን፣ በሰዓታታችን፣ በኪዳናችን ክርስቶስ ኢየሱስን እናነሳዋለን እና እንዲያው ኢየሱስ ስል ተባረርኩ የሚለው ነገር በጣም ያስቀኛል። በጣምም ያለፈበትም ፋሽንና ስታይል ሙድ። ጾሙ እንዴት ነው? ጾሙ እንዴት ይዟችኋል? ጾማችን እንዴት ነው? ጥሩ እየሄደ ነው? እንግዲህ በቤተክርስቲያናችን ካሉት አጽዋማት ውስጥ አብይ የሚባለው ዋናው የሚባለው ጾመ ኢየሱስ፣ ጾመ እግዚ፣ የሁዳዴ ጾም፣ የፋሲካ ጾም እየተባለ የሚጠራው ነው ይሄ እና በጣም ልዩ ጾም ነው። ጾመ ኢየሱስ፣ ጾመ እግዚ ይባላል። የክርስቶስ ጾም፣ ክርስቶስ የጾመልን ጾም፣ ክርስቶስ ቀድሶ የሰጠን ጾም። እሱ መጾምስ አያስፈልገውም። ይልቁንም ለእኛ ምሳሌ አርያ ለመሆን ጾምን ለመቀደስ በገዳመ ቆሮንቶስ 40 ቀን ተፈተነ። እንደተጠመቀ ሳውል ሳያድር ወደ ገዳመ ቆሮንቶስ ነው ሄደው አምላካችን ኢየሱስ ክርስቶስ እና ዘወረደ ብለን ጀመርን። ከዛ ትናንት ደግሞ ቅድስት ነበረ ታውቃላችሁ። በነገራችን ላይ የአብይ ጾም ይሄ ጾማችን 55 ቀን ነው የምንጾመው አይደለ? 55 ቀን ነው የምንጾመው እና 55 ቀን የምንጾመው ጾም ላይ የመጀመሪያው ሳምንት ዘወረደ ወይም ጾመ ሕርቃል የምትባለው አለች። ዘወረደ ወይም ጾመ ሕርቃል የምንለው ማለት ነው የባለፈው። ከዛ የትናንቱ ቅድስት፣ ከቅድስት እስከ ሆሳዕና ድረስ ያለው ሳምንት የኢየሱስ ጾም ይባላል። ኦኬ ስትቆጥሩት ከትናንት እሑድ ጀምሮ ማለት ነው። ለእኔ ነው ለእናንተ ትናንት እሑድ፣ ለእኔ ገና እሑድ ነው ዛሬ። ከትናንት እሑድ ጀምሮ እስከ ሆሳዕና እስኪደርስ ድረስ 40 ቀን ይሞላል። የመጀመሪያው ዘወረደ ወይም የመጀመሪያው እሑድ ዘወረደ ብለን የተቀበልና ጾሙ የገባበት አንድ ሳምንት አለ፣ ያዙ እሱን። ከዛ ደግሞ ከሆሳዕና ደግሞ ቀጥሎ ያለው የሰሙነ ሕማማት አለ። የጌታን መከራ፣ ሕማም፣ ግርፋት እያሰብን የጌታን ሕማም የምናስብበት ደግሞ ሰሙነ ሕማማት አለ። እሱ ደግሞ አንድ ሳምንት። ስለዚህ አንደኛ አንድ ላይ ስንት ሆነ? 15 ቀን። ስለዚህ 40 ሲደመር 15 ስንት ሆነ ማለት ነው? 55 ቀን ሆነ ማለት ነው። ግልጽ ነው። ስለዚህ የትናንቷ እሑድ ቅድስት እሑድ ትባላለች ለእናንተ፣ ለእኛ ገና እሑድ ነው። እሑዷ ስያሜዋ ቅድስት ይባላል። ቅድስት መባሏ አንደኛ እግዚአብሔር ቅዱስ ነው በባህሪው፣ እግዚአብሔር ቅዱስ ነው። ያን እግዚአብሔር የባህሪ ቅድስና ያለው፣ እኛ ደግሞ ቅዱሳን እንድንሆን እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ይህን ቅድስና እግዚአብሔር ሊሰጠን ፈቃዱ እንደሆነና እንደሰጠንም በልጁ በኢየሱስ ክርስቶስ በተደረገልን ቤዛነት ቅዱሳን እንዳረገን፣ ጻድቃን እንዳረገን፣ በስሙ ጻድቃኖች በስሙ ቅዱሳኖች ሁሉ እየበዙ በምድር ላይ ስለ ክርስቶስ ምስክር እየሆኑ ሕማም መከራ እየተቀበሉ ይህን ቅድስና ይህን ያገኘነውን ጽድቅ በሕይወት እንድንኖር እግዚአብሔር ጠርቶናል። ስለዚህ የሰንበተ ክርስቲያን የባለፈ የትናንቷ ሰንበተ ክርስቲያን ወይም ቅድስት ሰንበት የምትባሏ ቅድስት መባሏ የኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመበት ጾም ስለሚጀመር ማለት ነው። ስለሚጀመር ቅድስት ተባለች። አንድ ሁለተኛ ደግሞ ይቺ በዚች ዕለት በእሑድ ዕለት ፍጥረታት ተፈጥረዋልና አይደለ? ታውቃላችሁ። የመጀመሪያው በአይሁድ አቆጣጠር የአይሁድ ሰንበት የሚጀምረው ቅዳሜ ነው አይደለ? ታውቃላችሁ። ሰንበታቸው ቅዳሜ ነው። ሳምንታቸው የሚጀምረው ደግሞ እሑድ ነው። ስለዚህ የመጀመሪያዋ ቀን ፍጥረት የተፈጠረችበት እግዚአብሔር ከእሑድ እስከ ቅዳሜ ድረስ ፍጥረትን ፈጠረ። እስከ ዓርብ ድረስ ፍጥረትን ፈጠረ። ይቅርታ፣ ከእሑድ እስከ ዓርብ። ቅዳሜ ዕለት ደግሞ እግዚአብሔር ከስራ ሁሉ አረፈ ይላል መጽሐፍ ቅዱስ። ስለዚህ ፍጥረት ሁሉ የተፈጠረበት ለዚህ ነው። የዕለቱ ምስባክ ላይ ቅዳሴ ያስቀደሳችሁ፣ እስቲ ቅዳሴ ያስቀደሳችሁ ምልክት ስጡኝ። አንድ ቁጥር ጻፉ እስቲ። ቅዳሴ ያስቀደሳችሁ፣ ቅዳሴ ያስቀደሳችሁ፣ ቅዳሴ ያስቀደሳችሁ፣ ቅዳሴ ያስቀደሳችሁ፣ ቅዳሴ ያስቀደሳችሁ አንድ ቁጥር፣ አንድ ቁጥር። በጣም ጥሩ። እሺ ካስቀደሳችሁ የተሰበከው ምስባክ የዳዊት መዝሙር ምዕራፍ ስንት ነበረ? የዳዊት መዝሙር ምዕራፍ ስንት ነበረ? የዳዊት መዝሙር ዲያቆኑ በልዑል ድምፅ ከፍ ባለ ድምፅ
እግዚአብሔርሰ ሰማያተ ገብረ ያለው እግዚአብሔር ሰማይና ምድርን ፈጠረ ያለበት መዝሙረ ዳዊት መዝሙር ስንት ነበር የተነበበው? እናንተ ተዉ። መዝሙር 118 አይደለም። መዝሙር 95 ወይም በአፕሊኬሽን ውስጥ ስትሄዱ መዝሙር 96 ነው የተነበበው። ኦኬ ምን ይላል? አንብብላችሁ። የዳዊት መዝሙር ምንድን ነው የሚለው? እሺ የዳዊት መዝሙር ላንብብላችሁ ምን እንደሚል። የዳዊት መዝሙር 95 በስልካችሁ ከሆነ 96 ላይ ሄዳል አፕሊኬሽኑ። በኖርማል በመጽሐፍ ቅዱሳችሁ ከሆነ ግን መዝሙር 95 ይሆናል ማለት ነው። መዝሙር 95 ከቁጥር ምን ይላል? ቁጥር 6 አካባቢ እሺ እንዲህ ይላል። እሺ እግዚአብሔር ግን ሰማያትን ሰራ ይላል ቁጥር 5 ጀምሮ። እግዚአብሔር ግን ሰማያትን ሰራ። እግዚአብሔርሰ ሰማያተ ገብረ አለው። እግዚአብሔር ሰማያትን ሰራ፣ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው ይላል። ዲያቆኑ ይህንን ከፍ አድርጎ በልዑል ድምፅ ይሰብካል፣ ያውጃል። ምን እያለ? እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው ይላል ማለት ነው። ስለዚህ እግዚአብሔር ቅዱስነት፣ እግዚአብሔር በባህሪው ቅዱስ ነው። ማንም አይስጠው፣ ማንም አይቀመው፣ ቅዱስ ነው። ያንን ቅድስና ያውጃል ዲያቆኑ። አንድም ደግሞ እግዚአብሔር ሰማይና ምድርን የፈጠረበት ነው። ለዚህ ነው እግዚአብሔር ሰማያትን ሰራ ያለው። አያችሁ፣ ሰማያት ሰራ። ስንት ሰማያት አሉ? በነገራችን ላይ ስንት ሰማያት አሉ? እስቲ የሚነግረኝ ስንት ሰማያት አሉ? ስንት ሰማያት አሉ? ስንት ሰማያት አሉ? ሰባት ሰማያት አሉ። ጎበዞች፣ 7 ሰማያት አሉ። እሺ አሁን ከታች ወደ ላይ ቁጠሩልኝ። ከታች ወደ ላይ፣ ከላይ ወደ ታች ሳይሆን ከታች ወደ ላይ፣ ከታች ወደ ላይ ቁጠሩልኝ። አንድ በር ልዝጋ። እሺ ሰው እንዳረብሽ ጠብቁኛል። ወፍራሃል ብሮ ብሎኛል ወንድሜ። ተመስገን። እንግዲህ ያው እቀንሳለሁ። እሺ 7 ሰማያት አሉ። እግዚአብሔር ምን አለ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 95 ላይ ከቁጥር 5 ጀምሮ እግዚአብሔር ግን ሰማያትን ሰራ፣ ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው አለ። ቅዳሴው ደግሞ ቅዳሴ ኤጲፋኖስ ይባላል። በነገራችን ላይ አሳያቸዋለሁ በኋላ ላይ። በጣም የሚገርም ቅዳሴ ነበረ የዛሬው ቅዳሴ። እሺ በጣም የሚገርም ቅዳሴያችን ነገረ እግዚአብሔርን፣ ነገረ ስላሴን፣ የእግዚአብሔርን ቅዱስና፣ የክርስቶስን ቤዛነት፣ የአብ የወልድ መንፈስ ቅዱስን ፍቅር፣ ቸርነት፣ ረድኤት፣ በጎነት፣ ሰማዕታቱ ስለ ክርስቶስ ሲሉ የከፈሉትን ዋጋ ሁሉ የሚነግረን የሚሰብከን ነው ቅዳሴያችን። እና የዛሬው ቅዳሴ ቅዳሴ ኤጲፋኖስ ይባላል። ቅዳሴ ኤጲፋኖስን ስለ እግዚአብሔር ቅድስና እንዴት እንደሚናገር አባታችን ኤጲፋኖስ በጣም የሚገርም ነው። በጣም ለማንኛውም ግን እግዚአብሔር ሰማያትን ሰራ። ስለዚህ ስንት ሰማያት አሉ አለን? ስንት ሰማያት አሉ? ከታች ወደ ላይ ስንቆጥር ስንት ሰማያት አሉ? ቅዱስ ጳውሎስ እንኳን ስንት ሰማይ ድረስ ነው ሄደው? ቅዱስ ጳውሎስ ስንት ሰማይ ድረስ ነው ሄደው? ንገሩኝ። ቅዱስ ጳውሎስ ስንት ሰማይ ድረስ ሄደዋል? አይ 7 ሰማይ ድረስ ሄደዋል። ተው እሺ 3 ሄደዋል። 3 ሰማይ ሄደዋል። ለማንኛውም ግን 7 ሰማያት አሉ ከታች ወደ ላይ ስንቆጥር። እሺ ምን ናቸው? እንቁጠር። ራማ አለ። እሺ ከታች ወደ ላይ፣ አሁን ከታች ወደ ላይ የቆጠርን ነው 7ቱን ሰማያት። እግዚአብሔር ግን ሰማያትን ሰራ አለ ዳዊት። 7ቱ ሰማያት እነማን ናቸው? ራማ ያዙ። ከታች ወደ ላይ ራማ፣ ኤረር፣ ኢዮር፣ ኢየሩሳሌም ሰማያዊት፣
ሰማይ ውዱድ፣ መንበረ መንግስት እና ደግሞ ጽርሐ አርያም። ጽርሐ አርያም የመጨረሻው ነው፣ ሰባተኛው። ስለዚህ ከታች ወደ ላይ ስንሄድ እንደዚህ ነው። ስለዚህ ምን አለ ቅዱስ ዳዊት? እግዚአብሔር ሰማያትን ሰራ፣ እግዚአብሔር ሰማያትን ፈጠረ። ለዚህ ነው ዲያቆኑ ዛሬ በቅዳሴው እግዚአብሔር ሰማያትን ሰራ። እንድገመው አይደለ? እድገምላችሁ። እሺ እንጻፈው፣ ጻፉት። ከታች ወደ ላይ ነው የምንቆጥረው። እሺ ከታች ወደ ላይ አንደኛ ራማ፣ ራማ አንደኛ። እሺ ኤረር ሁለተኛ፣ ራማ ኤረር ኢዮር፣ ራማ ኤረር ኢዮር፣ ኢየሩሳሌም ሰማያዊ፣ ሰማይ ውዱድ፣ መንበረ መንግስት እና ጽርሐ አርያም። እነዚህ ሰባቱ ሰማያት ይባላሉ። ስለዚህ እግዚአብሔር ሰማያትን ሰራ፣ ሰማያትን ፈጠረ ሲል ከዚህ አንጻር ነው። እሺ መልካም። በመጽሐፍ ቅዱስ እነዚህን በደንብ የምናይበት ቀን አመቻችተን እንማማራለን። እሺ አሁን ለምሳሌ ምን እንላለን? የመዝሙር አለን፣ እንዲሁም ትዝ ይላችሁ እንደሆነ ጽርሐ አርያም፣ ጽርሐ አርያም ክብር ገናና ነው እያልን እንዘምራለን። ለዘለዓለም እያልን ሥላሴ እናመሰግናለን፣ እግዚአብሔር እናመሰግናለን። እሺ ስለዚህ የተሰበከው ምስባክ የዳዊት መዝሙር ስንት ነው? 95 ከቁጥር 5 ከ6። እሺ መልካም። ዕለቱ ቅዱስ መባሉ ለምንድን ነው አልኳቸው? አንደኛ እግዚአብሔር ፍጥረትን ሁሉ የፈጠረበት፣ አንድም ደግሞ አምላካችን ኢየሱስ ክርስቶስ ትንሣኤን ያሳየበት እሁድ አይደለ ጌታችን የተነሳው። ስለዚህ የተቀደሰች ሰንበት የተቀደሰች ስለሆነች ያችን ቀን ዛሬዋን የትናንቷን ቅድስት ሰንበት ቅድስት ትባላለች ማለት ነው። ኦኬ ቅድስት ማለት ነው በነገራችን ላይ ቅድስት ማለት የተለየ የተመረጠ የከበረ እንደማለት ነው። ቅድስት ማለት ቋንቋ የግዕዝ ነው፣ ታውቃላችሁ። ቋንቋ የግዕዝ ነው። ቅድስት ማለት ምንድን ነው አልኳችሁ? ጻፉ። ቅድስት ማለት የተለየች፣ የተቀደሰች፣ የከበረች እንደማለት ነው። ለወንድ ቅዱስ ይባላል፣ ለሴት ቅድስት ይባላል። ስለዚህ የተለየች፣ የተከበረች እንደማለት ነው። ስለዚህ ቅዱስ የእግዚአብሔርን ቅድስና የእግዚአብሔርን ቸርነት የምናገርበት ስለሆነ ማለት ነው። የተለየ ቅድስና ማለት የተቀደሰ ሲባል የተመረጠ የተለየ እንደማለት ነው። ኦኬ የተቀደሰ የተለየ እንደማለት ነው። በጣም ጥሩ። ስለዚህ የሚጾመው ጾም ብያቸዋለሁ። አሁን እንግዲህ የጌታ ጾም አምላካችን ኢየሱስ ክርስቶስ 40 ቀን 40 ላይ ጾመው የመጀመሪያው ሳምንት ዘወረደ ብለን ጾመ ሕርቃል ብለን ዘወረደን ተቀበልን። ኦኬ አምላካችን ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ ያወጣ ማንም የለም። እርሱ እኛን ለማዳን ወረደ፣ ሊቀድሰን ወረደ፣ ሊያጸድቀን ወረደ፣ ከርኩሰታችን ሊያጠራን ወረደ፣ ከቆሻሽነታችን ሊያነጻን ወረደ፣ ከጨለማ ወደ ብርሃን ሊያወጣን ሊመልሰን ወረደ፣ ከሞት ወደ ሕይወት ሊያሻግረን ወረደ፣ ሰው ሆነ፣ ስለና ስለናንተ በደላችንን መከራችን ተሸክሞ በመስቀል ላይ ዋለ። ስለዚህ ወረደ፣ ከሰማይ ወረደ፣ የነቢያቱ ትንቢት ተፈጸመ። ወረደ ስንል ምናልን ዘወረደ ብለን ጀመርን ማለት ነው የመጀመሪያው። ምክንያቱም አምላካችን ኢየሱስ ክርስቶስ መምጣቱ መውረዱ መወለዱ ስለሆነ የድነታችን ጅማሬ ሁሉ ይሆን የትንቢቱ ሁሉ ፍጻሜ ያገኘው በአምላካችን ኢየሱስ ክርስቶስ መወለድ ስለሆነ ስለዚህ ዘወረደ እንላለን ማለት ነው። ዘወረደ እንላለን። አሁን ያለችው የትናንቷ እሑድ ቅድስት እስከ ሆሳና ድረስ ግን 40 ቀን 40 ሌሊት አምላክ ሰሞነ ሕማማት ከሆሳና በኋላ ያሉ ሰሞነ ሕማማት አንድ ሳምንት ደምሩ ስንት ይመጣል? 40 ሲደመር የዘወረደ አንድ ሳምንት የሰሞነ ሕማማት አንድ ሳምንት ከዛስ አንድ ላይ ስንት ሆነ? 40 ሲደመር ደምሯ ስንት ይመጣል? 55 መጣ ማለት ነው። 55 ይመጣል። አያችሁ፣ አንድም ቅዳሜና እሑድንም ጨምረ የቅዳሜና እሑድን ስለማንጾም እሱም ተጨምሮ ያሉት ቅዳሜና እሑድ ስቆጥራቸው 15 ቀን ይመጣሉ። እነሱ ራሱ ተደርበው 55 ቀን ያመጣሉ ማለት ነው 40 ቀኑ ላይ። ስለዚህ 55 ቀን የምንጾምበት ምክንያት ይሄ ነው። ሰሞነ ሕማማትንም ጨምራችሁ ያዙ እንዳትረሱ። እሺ 55 ቀን የሆነበት ምክንያት ይሄ ነው ማለት ነው። ኦኬ
ስለዚህ ለኢየሱስ ክርስቶስ ሰውነታችን የምንቀድስበት፣ ለአምላካችን ለእግዚአብሔር ሰውነታችን የምንቀድስበት የምንለይበት ሳምንት ስለሆነ ይባላል ቅድስ ተባለ ማለት ነው። ምን ያህሎቻችን ሰውነታችንን ቀድሰናል? እግዚአብሔር ይወቅ። ምን ያህሎቻችን ሰውነታችን አጽንተን ንጹህ አድርገናል? እግዚአብሔር ይወቅ። ምን ያህሎቻችን አእምሯችን ንጹህ አድርገናል? እግዚአብሔር ይወቅ። ቅድስና ዝም ብሎ ቅዱስ ነኝ ማለት አይደለም። ባይዘወይ እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ፣ ሌባ እንደሆንን እየተዋወቅን፣ አመንዝራ፣ ዘማዊ፣ ውሸታም መሆናችን እየተዋወቅን፣ አጭበርባሪ መሆናችን እየታወቅን፣ ተሳዳቢዎች፣ ሐሜተኞች መሆን እየታወቅን እኔ ቅዱስ ነኝ። ቅድስና በአፍ የሚወራ አይደለም። ቅድስና የሚኖር ነው። ቅድስና ዝም ብሎ የሚነገር አይደለም፣ የሚታይ ነው። በኑሯችሁ ሁሉ ቅዱሳን ሁኑ ተብሏል። አያችሁ፣ በኑሯችሁ ምን ተብሏል? ቅዱሳን ሁኑ። በንግግራችሁ አልተባለም። ድራማ ስሩ አልተባልንም። አስመሳዮች ሁኑ አልተባልንም። ይልቁንም በሁኔታ ነው በኑሯችሁ ሁሉ ምን ሁኑ? ቅዱሳን ሁኑ። ተለዩ ማለት ነው። ባጭሩ በቃ ተለዩ። ቅዱሳን ሁኑ ማለት እኮ ተለዩ ማለት ነው። ለእግዚአብሔር የተለያችሁ ምርጥ ዕቃ ሁኑ። ለክርስቶስ የተለያችሁ ምርጥ ዕቃ ሁኑ። ለመንፈሳዊ ነገር የተለያችሁ ምርጥ ዕቃ ሁኑ እየተባለ ነው። ተለዩ እየተባለ ነው። ምን ማለት? ቅዱሳኑ ነው ማለት። ስለዚህ ብሎ እኔ ቅዱስ ነኝ፣ እኔ እንዲህ ነኝ ምናምን በማለት በሽለላ አይደለም ቅድስና። በሽለላ የሚሸወድ አምላክ የለም። በልብስ የሚታለል አምላክ የለም። ኦኬ፣ በጩኸት የሚታለል አምላክ የለም። ቅድስና ምንድነው ማለት ነው? የሚኖር ነው። ስለዚህ በቅድስ ሳምንት ትልቁ ይችን አንድ ሳምንት ሙሉ ስለ ቅድስና፣ ስለ ንጽህና፣ ለእግዚአብሔር ስለ መለየት፣ ራስን ለእግዚአብሔር ስለመስጠት፣ አንደበትን ስለማረም፣ ኦኬ፣ አንደበትን ስለማረም፣ ንግግርን ስለማረም፣ ከሐሜት፣ ከክፋት፣ ከበደል፣ ከርኩሰት፣ ከዝሙት፣ ከመጠጥ፣ ከሱስ፣ ከጫት፣ ከሲጋራ፣ ከክፉ ነገር፣ ከዘረኝነት፣ ከዚህ ሁሉ የምንርቅበት ነው። ከስድብ የምንርቅበት ነው። ምኑ? ይሄ ቅዱስ የሚባለው ቅድስት የምትባለው ሳምንት። ያለበለዚያ ጾማችን ምንድን ነው የሚሆነው? ጾማችን እንዲህ ይሆናል። የዕለቱ ወንጌል ምን ነበረ? እስቲ የሚያስታውሰኝ። ቅዳሴ ካስቀደሳችሁ የዕለቱ ወንጌል ምን ነበረ? ቅዳሴ ካስቀደሳችሁ የዕለቱ ወንጌል ምን ነበረ? የዕለቱ ወንጌል ምን ነበረ? ቅዳሴ ካስቀደሳችሁ የዕለቱ ወንጌል ምን ነበረ? ማቴው። ትክክል። ማቴው ነው። ቻፕተር ስንት? ቨርስ ስንት? ማቴዎስ ወንጌል ምዕራፍ ስንት? ቁጥር ስንት? እንዴ በደንብ ይሄንማ ልናስተውል ይገባል። ምዕራፍ 6። በጣም ጥሩ። አንቀጸ ብፁዓን የሚባለው ኦኬ። ምዕራፍ 6 ከቁጥር 18 16 ጀምሮ እስከ 24 ድረስ ይመስለኛል። በጣም የሚገርም ነገር አለ አምላካችን ክርስቶስ ያስተማሩ። በጣም እስቲ ላንብብላችሁ። ቅድም እንዳልኩት በጾማችን ጊዜ ቅድስና ከሌለው ጾማችን የቅድስና ህይወት ከሌለው፣ እደግመዋለሁ፣ ጾማችን የቅድስና የንጽህና ህይወት ከሌለው፣ በጾማችን ጊዜ የስጋ ፈቃዳችን የምናረግ ከሆነ፣ በጾማችን ጊዜ የምንሳደብ፣ ሰው የምናማ፣ ዝሙቱ፣ ኃጢአቱ፣ ዘፈኑ፣ ጭፈራው፣ እብደቱ፣ ስድቡ፣ ክፋት፣ ዘረኝነቱ፣ መደባደቡ፣ መሰዳደቡ ካለ በዚህ ጾም የቅድስና ጾም መጾም አንችልም። ምክንያቱም ቅዱስነት ለቅድስና ተጠራን ስለሆነ። ስለዚህ ኢየሱስ ክርስቶስ ስትጾሙ እንደዚህ አድርጓል። በደንብ አስተውሉ። የማቴዎስ ወንጌል ምዕራፍ 6 ስትጦሙ አለ ጌታ። እንግዲህ ጾም ያስፈልጋል ማለት ነው። ስትጦሙ ካለ ጌታ ጾም ያስፈልጋል ማለት ነው። አንዳንዶች ጾም አያስፈልግም ሲሉ ሰማና በጣም ይገርመኛል። ሰው ለመብላት እንዴ በልተህ እኮ ምንም ሆድ መቆዘር ነው፣ ህመም ነው ትርፉ። እውነት ይርባሃል እኮ ተመልሶ ትበላለህ፣ ይርባሃል፣ ትበላለህ፣ ይርባሃል። መብል እርካታ ሆኖ አያውቅም። መብል ፍጻሜ ሆኖ አያውቅም። መብል የዘላለም ደስታን ሰጥቶ አያውቅም። ምክንያቱም ትራባለህ፣ ትበላለህ፣ ትራባለህ፣ ትበላለህ፣ ሽንት ቤት ሄዳለህ፣ በቃ ይወጣል፣ ይገባል፣ ይወጣል። መብል ምንም ነገር ሆኖ አያውቅም። ብርታት ነው፣ ጉልበት ይሰጣል ምናምን፣ ለጊዜውን እስክንኖር አለቀ። በጣም ገንዘብ ያላቸው እያማረጡ የሚኖሩ ሰዎች መብላቸው በሽታቸውን አላዳናቸውም። ሰው ከመብላት ይልቅ ለጾም ቢያደላ ይጠቀማል። በነገራችን ላይ እውነት ሰው እንዴት ላለመጾም ጥቅስ ይጠቅሳል? በጣም እኮ ያሳፍራል። ክርስቲያን ነኝ ያለ ሰው በተለይ እኔ ክርስቲያን ነኝ፣ እኔ ክርስቶስ ተከታይ ነኝ ያለ ሰው ጾምን እንዴት ነው የሚቃወመው? የአዋጅ ጾምም ይሁን የግል ጾምም ቢሆን ጾም የሚለው ኮንሰፕት ክርስቲያኖችን ሊያስደስት የሚገባ
ክርስቲያኖችን በጣም በጣም ሊማረክ የሚገባ እኮ ዲስከሽን ነው ጾም እንዴ። ጾም ያለ ጸሎት፣ ጾም ያለ ምጽዋት፣ ጾም ያለ ስግደት፣ ጾም ያለ ፍቅር ግን ከንቱ ናት። ዝም ብሎ ረሃብ አድማ ነው የሚሆነው። ዝም ብሎ ቅርጽ ማሳመሪያ ነው የሚሆነው። ዝም ብሎ የካሎሪ ማቃጠያ ነው፣ ካርብ ማቃጠያ ነው የሚሆነው። ስለዚህ ጾም ስንጾም ኢየሱስ ክርስቶስ አምላካችን ምን አለ? ስትጦሙ አለ። ስለዚህ መጾም አለብን ማለት ነው። ጾም አለን ማለት ነው። ክርስቲያኖች የሚጦሙት ጾም አለ ማለት ነው። አያችሁ? ስትጦሙ አለ ግን ጌታችን ኢየሱስ ክርስቶስ ስትጦሙም እንደ ግብዞች አትጠውልጉ አለ። ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። እንደ ግብዞች ማለት ባይዘወይ አስመሳይ ማለት ነው። ግብዞች ማለት ነው አስመሳዮች፣ ድራማ ሰሪዎች፣ በስንቶች በስንቱን በጣም ድራማውን ስለምወደኖች በስንቶች ማለት ነው። ግብዝ ማለት በስንቶች። በስንቱ ስል ሰውየውን አይደለም። በስንቱ ድራማ ላይ ታችሁ ከሆነ የተለያየ ባህሪ ታያላችሁ። ኦኬ በቃ አስመስሎ ይጫወታል። ኦኬ ዋናው ሰውዬ ሌላ ነው፣ የያዘው ገጸ ባህሪ ሌላ ነው። ለጊዜው በስንቱ ነው፣ ፐርሰናሊ ግን ሌላ ሰው ነው። ግብዝነት አስመሳይነት ነው። ልታይ ባይነት ነው። ልወደስ ባይነት ነው። ይጨብጨብልኝ ባይነት ነው። ሙገሳ ፍለጋ ውይ እሷ ጾመኛ ናት፣ ውሱ ጾመኛ ነው መባል ፍለጋ ነው ግብዝነት። አንዳንድ ሰዎች አላያችሁም? ለቤተክርስቲያን ገንዘብ ሲሰጡ እያስጨበጨቡ በቃ ጥሩ ነው። ከውስጥ ግብዝነቱ ከሌለ ከውስጥ በእውነት በትህትና ከሆነ ይሁን እንዲታይል እንዲጨበጨብልን እንድንሞገስ እሱ እኮ ካልሰበከ እሱ እኮ እኔ ጀግና እኔ ምክንያቱም መምህሩ መሪው ኢየሱስ ክርስቶስ ግብዝ ሆኖ አያውቅም። ይልቅ ትሁት ነበረ። በልቤ ትሁት ነኝ ያለ ጌታ፣ እግር አጥዋል ጌታ፣ ትሁት ነበረ ጌታ። ሲሰርቡት ዝም ያለ ነው ጌታ። የሐዋርያቱን እግር ዝቅ ብሎ ያጠበ ነው ጌታ። ግብዝ አልነበረም አምላካችን ኢየሱስ ክርስቶስ። ፍጹም ትሁት ነበረ። ፍጹም ትሁት። አንድም ቦታ ላይ አምላካችን ኢየሱስ ክርስቶስ ግብዝ ሆኖ አታዩት። ስለዚህ መምህራችን አምላካችን ኢየሱስ ክርስቶስ የካህናቱ አለቃ ኢየሱስ ክርስቶስን ለመምሰል የምንጥር እኛ በህይወታችን ክርስቶስን መልበስ ለብሰን ደግሞ ህይወቱን ለመምሰል ክርስቶስን ለመምሰል የምንጥር እኛ ከየት ነው ያመጣነው ግብዝነት? ስለዚህ ኢየሱስ ክርስቶስ ምን አለ? ስትጦሙ ምን እንዳትሆኑ ግብዞች እንዳትሆኑ። ለታይታ አታርጉት ነው ባጭሩ። ኦኬ ይታይልኝ አትበሉ። ጾመኛ ነኝ እንዲህ ነኝ በቃ ምናምን ጥሉግልግል አትበሉ። ወዳችሁ ፈቅዳችሁ የምታደርጉት ነው። ወደን ፈቅደን ነው የምንጾመው። እኔ አንዳንድ ሰው እንኳን ጾመ ልጓም ፈታለ እንኳን ለጾመ ልጓም አድረሰ ሲሉ እኔ በጣም ይገርመኛል። ጾመ ልጓም የሚባል ጾም የለም እንዴ! እኛ እኮ ታስረን አይደለም የምንጾመው፣ ወደን ፈቅደን ነው የምንጾመው። ኦኬ ታስረን አይደለም፣ ወደን ፈቅደን ነው የምንጾመው። የጾም ጥቅሙ ይግባን። እውነቴን ነው የምላችሁ። ከተለመዱ አይነት ጾም እንውጣ። ይሄ እንጀራ ምግብ መተው ይሁን፣ ግን ኃጢአትን ካልተውን፣ ስድቡን ካልተውን፣ ሐሜቱን ካልተውን፣ ዝሙቱን ካልተውን፣ ስካሩን ካልተውን፣ ዘረኝነቱን ካልተውን፣ ዓለማዊነቱን ካልተውን ምንድን ነው ጥቅሙ? እግዚአብሔር ምግብ እንድንተውለት ብቻ አይደለም ዓላማው። እግዚአብሔር ልባችን እንድንቀድለትም ይፈልጋል። ልብሳችን እንድንቀድ ብቻ አይደለም፣ ልባችንን እንድንቀድ ይፈልጋል እግዚአብሔር። ጾማችን ትርጉም የሚኖረው ምስር ስለበላ ከስጋ ወደ ምስር ስለቀየርክ አይደለም። እህት አለም ወንድሜ አይደለም። ጾም ኢኮኖሚ መቀጠቢያ አይደለም። ጾም ግሮንት ምንድነው ማጀታችንን መቆጠቢያ አይደለም። ጾም ህይወት ነው። ጾም ብርታት ነው። ጾም ጸጋ መንፈስ ቅዱስ የምናገኝበት ነው። የግብዝነት ጾም ሊኖረን አይገባም። ግብዞች አንሁን። ስለዚህ ኢየሱስ ክርስቶስ ምን አለ? ስትጦሙ እንደ ግብዞች አትጠልጉ፣ ለሰዎች ጦመኛ ሊታዩ ፊታቸውን ያጠፋሉና። ሰዎች እንዲያቸው ነው የሚያደርጉት። እውነት እላችኋለሁ ዋጋቸውን ብለዋል፣ ተቀብለዋል። ዋጋቸውን ተቀብለዋል ማለት ነው በምድር ላይ ተጨብጭቦላቸዋል፣ በምድር ላይ ተመስግነዋል። አለቀ። ወደ ሰማይ የሄደ ዋጋ የለም። ወደ ሰማይ የሄደ ጸጋ የለም።
እግዚአብሔር ደስ የተሰኘበት ህይወት የለም። ሰዎች አጨብጭበዋል፣ ሰዎች አድንቋቸዋል። ወይኔ ይቺ ጾመኛ፣ ወይኔ ይሄ ዘማሪ፣ ወይኔ ይሄ ተብሏል፣ ወይኔ ይሄ በቃ ምናምን ተብሏል። የሆነ ቪዲዮቸው በጣም ገርሞኝ ነበረ። ቢንቢንና አገልጋይን የገደለው ጭብጨባ ነው። በጣም ደስ ያለኝ አባባል። ቢንቢንና አገልጋይን የገደበው ምንድን ነው? የገደለው ጭብጨባ ነው። በጣም ደስ ያለኝ። ጻፉልኝ እስቲ። ቢንቢንና አገልጋይን የሚገለው ምንድን ነው? ጭብጨባ ነው። ጻፉልኝ ይችን። እኔ በጣም ነው የወደድኳት። ቢንቢን አይታችሁ ከሆነ አርጋችሁ ነው የምገሉት። መቼም እንዲያርጉ ቢንቢን የሚገል የለም አለ። ቢንቢን እንዲያርጉ የሚገል አለ ካለ በጣም እጁ የዚህ ሰው እጅ አንደኛ ነው ማለት ነው። ቢንቢን እንዲያርጎ የሚገል ካለ ቢንቢን ለመግደል እንዲህ ማድረግ አለብህ አይደል? ወይስ ያሁኑ ቢንቢዎች አይገደሉም? በዚህም እዛው ማድረግ አለብህ እንዲህ። አያችሁ፣ ቢንቢ ስታደርጉት ቦታው ቢንቢንና አገልጋይን የሚገድለው ምንድነው ማለት ነው? ጭብጨባ ነው። አሁን አጨብጫቢዎች አልሆንም። ሁላ አጨብጫቢ ብቻ ነው የሞላው ነው እኮ ማጨብጨብ ነው። ለምንድን ነው የምናጨበጨብ? አናቀው። በቃ ዝም ብለን አጨብጨብ። ማስተዋል የለ፣ ጥበብ የለ። ዝም ሲጨበጨብልን ደስ ነው የሚለን። ስንሞገስ ከፍ ከፍ ስንደረግ አቤት ደስታችን። በጣም እኮ የሚገርም ነው። እግዚአብሔር በሰጠ ጸጋ እኛ ይጨብጨብልን። እግዚአብሔር በሰጠ አንደበት፣ እግዚአብሔር በሰጠ እውቀት፣ እግዚአብሔር በገለጠ ጥበብ፣ በወንጌሉ በቃሉ ለዛው በባዮሎጂ በኬሚስትሪ ቢጨበጨብልን ይሁን፣ በእግዚአብሔር ቃል እኔ ይጨብጨብልኝ። ማቴዎስን ተናግሬ እኔ ይጨብጨብልኝ። ሉቃስን ተናግሬ እኔ ይጨብጨብልኝ። ማርቆስን ተናግሬ እኔ ይጨብጨብልኝ። የቅዱስ ጳውሎስን መልእክት ተናግሬ እኔ ይጨብጨብልኝ። ለወንጌል መከራ የከፈሉትን የነ እስጢፋኖስን፣ የነ ጳውሎስን፣ የነ ቅዱስ ጴጥሮስን ታሪክ እያነገርኩ እኔ ይጨብጨብልኝ። አያችሁ፣ ጭብጨባ ነው ጉድ እየሰራን ያለው። አድናቆት ነው ጉድ እየሰራ ግብዝ እያደረገን ያለው። ግብዝ እያደረገን ያለው ጭብጨባ መውደድ፣ አድናቆት መውደድ፣ የኔ ጀግና፣ የኔ እንቁ መባል መውደድ። ምንድን እኛ ምን ጀግና ነን? ምን እንቁ ነን እኛ? የእግዚአብሔር ቸርነት ይዞን እንጂ ኃጢአታችንን ቢገልጥብን። እኔ ልንገራችሁ፣ ያሬድ የኔ ጀግና የምትሉ ሰዎች እግዚአብሔር አንድ ቀን ኃጢአቴን ቢያሳያችሁ፣ በስማ የኃጢአቴ ሽታ ራሱ እንዲሁም አፍንጫችሁን ሰንጥቆ በጣም በቃ እንዲሁም በሆነ ነገር ትሸፈናላችሁ። ኃጢአት ቢሸት በጣም የኔ ኃጢአት ይሸታችሁ ነበር። እዚህ አትቀመጡም። እንኳን 367 ሰው ሊቀመጥ አንድ ሰውም አይቀመጥም። የእግዚአብሔር ቸርነት ነው በቃ። ስለዚህ እኛንን እኔን የሚጨበጨብልኝ እንዳታጨበጭቡ። ስለ እኔ ነው የምናገረው። ብትችሉ አገልጋዮችን በጸሎት አስቡ። ወንድሞቻችሁን የሚያስተምሯችሁን ቃለ እግዚአብሔር የሚመግቧችሁን በጸሎት አስቡ። ኦኬ። ይሄ በአድናቆት በጭብጨባ በሙገሳ ከፍ ከፍ አድርገን በኋላ በውዳሴ ከንቱ እንዳንጥላቸው፣ በኋላ በመወጣጠር በትዕቢት እንዳንጥላቸው። ያችሁ ልንጠነቅቃቸው ይገባል። ባይዘው አገልጋዮችን፣ አባቶቻችንን፣ ዲያቆናቱን፣ ወንድሞቻችንን ቲክቶክ ላይ የሚያስተምሩንም መሬት ላይ ሁሉንም በዚህ ልናግዛቸው ይገባል። ቅዱስ ጳውሎስን እኮ በቃ አንተ ጀግና፣ የቅዱስ ጳውሎስ ሕይወት ሳይኖረኝ እኔ ጀግና ልባል? ቅዱስ ጳውሎስስ ሩጫዬን ጨርሻለሁ አለ። ጽኑ ገድልን ተጋድያለሁ አለ። ሃይማኖቴንም ጠብቄያለሁ አለ። እኔ ሩጫን አልጨረስኩ፣ ጽኑ ገድልን ያልተጋደልኩ፣ ጭራሽ መጋደል እየፈራው ምሸሽ የኔ እንቁ ልባል? የኔ ጀግና ልባል? የተዋህዶ አርበኛ ልባል? ምን አርጌ? ስለዚህ ምን አለ? ዋጋቸውን ተቀብለዋል አለ አምላካችን ክርስቶስ። እነዚህ ጭብጨባ የሚፈልጉ፣ ውዳሴ የሚፈልጉ፣ ክብር የሚፈልጉ፣ ታይታ የሚፈልጉ አገልግሎታቸውን በሰው ጭብጨባ ልክ የሚመዝኑ አጨብጫቢ ከሌለ እልልባይ ከሌለ ጉባኤ የማይመስላቸው
ጾማቸው ለእይታ የሚያደርጉ ጿሚ እንዲባሉ ጸላይ እንዲባሉ በቃ የእይታ ህይወት ያላቸው የድራማ ህይወት ያላቸውን ክርስቶስ ምን አለ? ዋጋቸውን እዚሁ በምድር ላይ ተቀብለውታል። አለቅ ቀጠለና እንዲህ አለ፣ አንተ ግን አለው። አስተውሉ። መጀመሪያ መጾም የማይገባንን አይነት አጾም ነገረን። አሁን ግን መጾም የሚገባንን ደግሞ ነገረን ለእኛ ለክርስቲያኖች። አንተ ግን እኔ ክርስቶስ ነኝ የምትል፣ እኔ ክርስቶስ ገብቶኛል የምትል፣ እኔ ክርስቶስ አገልጋይ ነኝ፣ እኔ ክርስቲያን ነኝ የምትል አንተ ግን አለ ስትጦም አለ። አያችሁ፣ አንተ ግን ስትጦም ማለት ጾም አለብን ማለት ነው። እኔ ያሬድ ጾም አለው ግዴታ ነው ማለት ነው። እህቴ ወንድሜ ትጾማለህ ግዴታ ነው ማለት ነው። ኦርቶዶክሳዊ የሆንከው ወንድሜ የመጾም ግዴታ አለብህ ማለት ነው። አንተ ግን ስትጦም አለ ጌታ በስውር ላሉ አባት እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ ፊትህንም ታጠብ። በስውር ላሉ አባት እንጂ እንደ ጦመኛ ለሰዎች እንዳታይ። ታይታውን አትፈልገው፣ ሙገሳውን አትፈልገው። አሁን ለምሳሌ አዋጅ ጾም ላይ አይደለ? ጾም ታውጃል ቤተክርስቲያን ለልጆቿ ጾምን ታውጃለች። ይሄ ጾምን ይባላል? አዋጅ ጾም ይባላል። የአዋጅ ጾም ይባላል። የአዋጅ ጾም ይባላል። ለምሳሌ አምላካችን ኢየሱስ ክርስቶስ ጠየቁት፣ የአንተ ሐዋርያት ለምንድነው የማይጾሙት? እኛ የዮሐንስ ደቀ መዛሙርት እንጾማለን፣ የአንተ ሐዋርያት ግን ለምንድነው የማይጾሙት ብሎ ጠየቁት። ጌታችን ክርስቶስ ምን አለ? ሙሽራው ከእነርሱ ጋር ሳለ ሚዜዎች አያዝኑም። ሙሽራው ከእነሱ በተለየ ጊዜ ግን ያን ጊዜ ምን ይላሉ? ይጦማሉ። አያችሁ። ስለዚህ ልክ ክርስቶስ ከእነሱ ሲለይ የህብረት ጾም ይጀምራሉ ማለት ነው። የአንድነት ጾም ይጀምራሉ ማለት ነው። የጾም ጊዜ የጾም ወራት አላቸው ማለት ሐዋርያት። ያ የአዋጅ ጾም ይባላል። በህብረት የሚደረገው ጾም፣ በቤተክርስቲያን የሚደረገው ጾም፣ በአንድ ላይ የሚደረገው ጾም ይህ ምን ይባላል? የአዋጅ ጾም ይባላል። ሁለተኛው ጾም ደግሞ የግል ጾም እንለዋለን፣ ወይም የበረከት ጾም እንለዋለን። ይህ የግል ጾም አዋጅ አይደለም። እኔ በግሌ እናንተ በግላችሁ ከንስሐ አባታችሁ ጋር እየተነጋገራችሁ በራችሁን ዘግታችሁ በግላችሁ የምታደርጉት ጾም ጸሎት ነው። ስለ ራስ ኃጢአት፣ ስለ ራስ በደል፣ ስለ እቅዶቻችን፣ ስለ ትዳራችን፣ ስለ ልጆቻችን፣ ስለ ስራችን፣ ስለበዛው ኃጢአታችን ከእግዚአብሔር ጋር የምንነጋገርበት ነው። በግላችን ደግሞ ምን አለን? የግል ደግሞ የጸሎትና የጾም ጊዜ አለን። ይሄ ምን ይባላል ማለት ነው? ይሄ ደግሞ በራችንን ዘግተን የምናደርገው ነው። በስውር የምናደርገው ነው። እግዚአብሔር በግልጥ ይከፍለናል። ምን ማለት ነው? በግልጥ ይከፍለናል። እነዛን ጭብጨባና አድናቆት የሚፈልጉትን ኦልሬዲ ዋጋቸው ተከፈለ። ኦኬ። እነዚህ ግን በስውር የሚያደርጉት ግን እግዚአብሔር በኋላ በግልጥ ደግሞ ይከፍላቸዋል። በግልጥ ይከፍላቸዋል ማለት ነው። ትዝ ይላችኋል አምላካችን ኢየሱስ ክርስቶስ ሲመጣ በዳግም ምጽአት አምላካችን ኢየሱስ ክርስቶስ ሲመጣ ምን ይላል? አሕዛብ ሁሉ በፊት ይሰበሰባሉ። አሕዛብ ሁሉ በፊት ይሰበሰቡና ሁሉም ሁለት ነገር ይሰማሉ። አንደኛው ሂዱ የሚባሉ አሉ። ሂዱ ከኔ ራቁ ወግዱ የሚባሉ ደግሞ ኑ የሚባሉ አሉ። ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን የአባቴ መንግስት ውረሱ፣ ውሰዱ፣ ግቡ ይባላሉ። በግልጥ ይከፈላቸዋል ማለት ነው። ያችሁ በግልጥ ይከፈላቸዋል። በስውር ያደረጉት ክርስቶስ ደግሞ በግልጥ ይከፍላቸዋል። እነዛ ለታያታ ያደረጉት በምድር ላይ ዋጋቸው ተቀበሉ፣ አለቅ። እነዚህ ግን በውስጥ አደረጉት፣ በስውር አደረጉት፣ ከጌታ ጋር ተነጋገሩበት። ለታይታ፣ ለአድናቆት፣ ለመሞካሸት፣ ለጭብጨባ አይደለም። ለእውነት፣ ለክርስቶስ ፍቅር፣ ለእውነት ስለበዛ ኃጢአታቸው ሲሉ አደረጉ። ኋላም በግልጥ እግዚአብሔር አምላካችን ክርስቶስ ምን አደረገ? እናንተ የአባቴ ብሩካን ኑ አላቸው ማለት ነው። አንድ ነገር ሲንጨምር ታዲያ አንተ ስትጦም ምን አድርጋለ ጌታችን? ራስህን ተቀባ ፊትህንም ታጠብ። ራስህን ተቀባ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላልና አለ። ምን ማለት ነው? ራስህን ታጠብ ፊትህንም ተቀባ ማለት ኮኮስ፣ ዜኒት፣ ሜካፕ ማለት ነው። ራስን ተቀባ ማለት ቅቤ ተቀባ ማለት ነው። እንደዛ ነው። እንደዛ ነው ታስቡት። አምላካችን ኢየሱስ ክርስቶስ ከጾም ጋር እያይዞ ቅቤ ተቀቡ እያለ ነው። ዜኒት ተቀቡ፣ ኮኮስ ተቀቡ እያለ ነው። ውድ የሆነ አይደለም። ቅባት የተባለ ምንድን ነው? ፍቅር። ቅባት የተባለ ምንድን ነው? ፍቅር። ቅባት የተባለ ምንድን ነው አልኳችሁ? ፍቅር። ፍቅርን ተላበስ ነው።
ያለ ፍቅር የሚደረግ ጾም ጸሎት የለም። አለቅ። ፍቅር የለበት ጸሎት ከንቱ ነው። ያችሁ ፍቅር የለበት ጸሎት፣ ፍቅር የለበት ጾም፣ ወንድሙን ያልወደደ ጾም፣ ወንድሙን ያላፈቀረ ጾም፣ የተራበውን ያላጠገብ ያረዳ ጾም፣ ትርፍ ያለውን ያላካፈለ ጾም፣ ሌብነት የተሞላበት ጾም፣ ክፋት የተሞላበት ጾም አያስፈልግህም። ይልቁንም የምታደርገው ነገር ምን አድርገው? በፍቅር አድርገው። ፍቅር ምን ስለሆነ? ንጹህ ስለሆነ። ፍቅር ምን ስለሆነ? ከልብ የሚወጣ ስለሆነ ግልጽ ነው። ስለዚህ በፍቅር ጹመው። ከህግ ሁሉ የትኛዋ ትበልጣለች ተባለ ክርስቶስ። አንድ በሰው መጣና ከህግ ሁሉ የትኛዋ ትበልጣለች? ጌታችን ክርስቶስ ምን አለ? ንገሩኝ። ምን አለ ክርስቶስ? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም መንፈስህ ውደድ ብሎ ቆመ? አልቆመም። ወንድምህንም ወይም ባልንጀራህንም እንደ ራስ አድርገህ ውደድ። አለቅ። ጾማችን እግዚአብሔርን ከመውደድ ጋር አብሮ ወንድምን መውደድ፣ እግዚአብሔርን ከማፍቀር ጋር ወንድምን ማፍቀር፣ ለእግዚአብሔር ከመታዘዝ ጋር ወንድምን በትህትና ማገልገል ማገዝ፣ ለተራቡ ለተጠሙ ማካፈል፣ ለተቸገሩ መርዳት። ኦኬ። ትርፍ ካለን ትርፋችንን ማካፈል። ስለዚህ ምን አለ? የራስን ተቀባ ሲል የፍቅር ዘይት ፍቅር እንደማለት ነው። ከዛ ደግሞ ምን አለ? ፊትህንም ታጠብ። ፊትህን ታጠብ ሲባል ውሃ ደቅነን ፊታችን መታጠብ ይመስላችኋል? አሁን ንጽህና መጠበቅ ጥሩ ነው። እየሸተትን እየገማን መቼም አንመላለስም። ንጽህናችንን ክርስቲያኖች ንጹሐን መሆን አለባቸው። በነገራችን ላይ ንጹህ መሆን አለብን። ያለንን ነገር አጥበን አንጽተን መልበስ፣ ንጽህናችንን መጠበቅ ግዴታችን ነው፣ ግዴታችን ነው። ታዲያ ታጠብ ሲል ምንድን ነው ሲባል ምንድነው ታጠብ? እንባ ማለት ነው። በለቅሶ በጸሎት በንስሐ የንስሐ እንባ ይኑር። በጸሎት በጾም ጊዜ ንስሐ እየገባ ስለ ኃጢአት ስለ በደል እያለቀስክ ስለ ሀገር፣ ለምሳሌ ሀገራችን አሁን ጦርነት የሚል ነገር እየሰማው ነው። አሁን ጥሩ አጋጣሚ ነው ምን የምናደርግበት፣ በርከክ ብለን የምንጾምበት፣ ስለ ሀገራችን የምናነባበት፣ ስለተራቡ ስለተጠሙ፣ ስለሚገሉን፣ ስለሚያሳድዱን ክርስቲያኖች በምድር ላይ እንዳይኖሩ ስለሚጸልዩ ስለ እነሱም እኮ እያነባ ማልቀ መጸለይ ያለብን። በነገራችን ላይ እኛ ይገልበጡ ይደፉ አንልም። ይልቁን ምንላለን? እግዚአብሔር የነገስታቱን ልብ አራራ፣ ለፍጥረት ሁሉ ሰላምን ስጥ፣ ለፍጥረት ሁሉ በረከትን ስጥ እያለች ቤተክርስቲያን ትለምናለች፣ ትጸልያለች። ኦኬ። ስለዚህ በእንባ ምን በል ጸልይ ጹም ማለት ነው። በእንባ ጸልይ ጹም ማለት ነው። በስውር የሚያይ አባትህ በግልጥ ይከፍላልና፣ ብልና ዝገት በሚያጠፉት ሌቦቹን ቆፍሮ በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትን በማያጠፉት ሌቦችን ቆፍሮ በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብህ ባለበት ልብህ ደግሞ በዛ ይኖራል። የሰውነት መብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይን ግን ታማሚ ብትሆን ሰውነቱ ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማ ውስጥ እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። አሁን እየተቸገርን ያለው እኔና እናንተ ለሁለት ጌቶች እየተገዛ ነው። ለዘፈን ለመዝሙር፣ ለዳንስ ለጭፈራ ደግሞ ለማስቀደስ፣ ለስካር ለመጠጥ ደግሞ ለዝማሬ፣ ለገንዘብ ደግሞ ለእግዚአብሔር። ለሁለት ጌታ እየተገዛን የተቸገር ነው። በቃ ለሁለት ጌታ መገዛት አንችልም። ክርስቲያኖትና ወንድሞች አንዱ መምረጥ አለብን። እስከ መቼ በሁለት ልብ እናነክሳለን? እስከ መቼ ደርሶ እንደዚህ የምንኖረው? የሆነ ጊዜ ያልኩ በቃ ሊል ይገባል። ይበቃኛል፣ ዘፈንኩ፣ ጨፈርኩ፣ አበርኩ፣ ራቁቴን ወጣሁ፣ በቃ ይበቃኛል ልንል እኮ ይገባል። ለሁለት ጌታ አትገዙ ይላል መጽሐፍ። ስለዚህ ምን አለ? ለሁለት ጌቶች መገዛት የሚቻለው ማንም የለም። እመኑኝ፣ እንሞታለን። ይሄን ወቁ፣ እንሞታለን። እንደዚህ እንዳማረብኝ እንዳማረባችሁ ፏ እንዳልኩኝ ፏ እንዳላችሁ አንቆይም፣ አትቆዩም። አይናችንን ጨፍነን የማንገልጥበት ጊዜ ይመጣል። እንደዚህ በቃ ምናምን ጀግና እንደሆንን ሲክስ ፓክ እንዳለን አንቆይም። ሞት ይመጣል።
ብዙ ከቤተሰቦቻችን ብዙዎቻችን ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ልጆቻችን ሞቶብናል እና እኔ እናንተ ልንቀር ነው። ሞት ይመጣል። እኛ ጋር የተራ ጉዳይ ነው። ሞት ይመጣል። ስለዚህ ምን እናድርግ? ይህን ጾማችን እንጠቀምበት። እግዚአብሔርን ደስ የሚያሰኘውን ጾም እናድርግ። እግዚአብሔር የሚከብርበትን ጾም እናድርግ። እግዚአብሔር ደስ የሚሰኝበት እግዚአብሔር ለሀገራችን ምሕረት፣ ለተራቡ ምግብን፣ ለተጠሙ መጠጥን፣ በየቤቱ ለታመሙ፣ በየሐኪም ቤቱ በየስደቱ ለወደቁ፣ በዚህ ሰዓት በባህር ከአዞግ ጋር ከሻርክ ጋር ከብዙ ነገር ጋር የተጋፉ በባህር የሚሄዱ ወንድሞቻችን አሉ። ጦርነት ላይ ያሉ አሉ። የምትደፈር እህታለች። በዚህ ጊዜ የሚገደል ወንድም አለ። በዚህ ሰዓት እኔና እናንተ አልጋችን ላይ ቤታችን ቁጭ ብለን ፏ ብለን እያወራን፣ ስለዚህ ለሁሉም እንጸልይ። ለሚወዱንም ለሚጠሉንም ለሚገሉንም ደግሞ በህይወት እንድንቆይ ለሚፈልጉም ለሁሉም እንጸልይ። ለሁሉም እናድርግ፣ እንጸልይ። ለሁለት ጌታ መገዛት አንችልም እህቶቼ፣ ለሁለት ጌታ መገዛት አትችሉም። ኦኬ። ዛሬ ዘማሪ ነገ ዘፋኝ መሆን አይቻልም። ዛሬ እግዚአብሔር ነገ ደግሞ ገንዘብ ወዶዶ ስለ ገንዘብ ራቁትሽን ውጪ ስትባይ ራቁትሽን ለመውጣት መስቀልሽን አንጠልጥለሽ እንዲሁ ባካችሁ ቲክታክ ላይ በተለይ እህቶቼ ይገባኛል። ኑሮ ውድ ስለሆነ ገንዘብ ያስፈልጋል። በጣም ብዙዎቻችሁ ቲክቶክ ላይ የመጣችሁ እያየው ነው፣ ብዙ እየተረዳውም ነው። አይኖ በቃ ኢትዮጵያ በጣም ኑሮ ተወዷል። በጣም ብዙ ነገር አስቸጋሪ ነው እና ገንዘብ የሚገኝበት የሚሰራበት ነገር ካለ ብዙ ሰው ለገንዘብ ብሎ ዋጋ እየከፈለ ነው። ለገንዘብ ብላ እህቶቼ ዋጋ እየከፈላችሁ ነው። ራቁታችሁን እየወጣችሁ ነው። ሰውነታችሁን እያሳያችሁ ነው። የማይገባ ንግግር እየተነጋገራችሁ ነው። ገንዘብ እስከሰጠሽ፣ ጊፍት እስከሰጠሽ፣ አንበሳ እስካወረደ፣ ጥንቸል እስካወረደ ወይ የሆነ ትንኝ እስካወረደ ድረስ ችግር የለብሽም። ጥንቸልና ትንኝ የሚባል ጊፍት አለ እንዴ? ግን እሺ፣ ምንም ችግር የለብሽም። ተገልበጭ፣ ትገለበጫለሽ፣ ራቁትሽን ትሆኛለሽ። ይሄ ሁሉ ግን የሚሆነው ትልቅ መስቀል አንገትሽ ላይ አስረሽ ነው። ትልቅ መስቀል አንገትሽ ላይ አስረሽ ያ ዋጋ የተከፈለበትን የቤዛነቱን መስቀል አስረሽ ነው። መስቀልሽን አውልቅ እያልኩ አይደለም፣ ግን መስቀሉ ላይ የተሰራ ስራ አለ። በመስቀሉ ላይ የተደረገልሽ የፈሰልሽ ደም አለ። አንቺ ከተጋሽ፣ አንቺ ከበረታሽ እግዚአብሔር የሚያስተካክልበት ብዙ ነገሮች አሉ። ህይወትሽን ጭብጨባው፣ ዝናው፣ ገንዘቡ ሁሉ አላፊ ነው እህቴ። አንዳንዶቻችን መስቀላችን አንገታችን ላይ አድርገን በምንውለው ውሎ በምናደርገው ነገር፣ በዚህ ፐብሊክ ቲክታክ ላይ በምናደርገው ነገር ክርስቶስ ይሰደባል፣ እግዚአብሔር ይሰደባል፣ ክርስትና ይሰደባል። እውነቴን ነው የምላችሁ። በጣም ገንዘቡ ማግኘታችንን፣ ጊፍት መሰብሰባችንን እና አንበሳ እነ ጥንቸል እነ ሻርክን እና አሳ ነባሪን እና አይጥን መሰብሰባችን ነው እኛ የምናየው። ግን የእግዚአብሔር ስም እንዲሰደብ፣ የክርስቶስ ስም እንዲሰደብ፣ የክርስቶስ መስቀል በሰዎች ዘንድ በቃ ምንም ዋጋው እንዲሸፈን እየሆነ ነው። ምክንያቱም መስቀል አንጠልጥልን በምናደርገው ነገር። ጌም ተጫዋቱ። እኔ ምንም እየነቀፍኩ አይደለም፣ ግን አለው፣ ልክ አለው፣ አግባብ አለው። ነው ራሳችሁንም ሰውነታችሁንም ባከበረ መልኩ ብታረጉት። ራቁትሽን ሁኚ ብሎ ገንዘብ የሚሰጥሽ ወንድ አይጠቅምሽም። እውነቴን ልንገርሽ። ጨፍሪና ደንሺ፣ በዚህ በጾም ጨፍሪ፣ ደንሺ፣ እስክስታውን አስነኪው፣ ዳንሱን አስነኪው። እኔ አንበሳ ወርዳለሁ የሚልሽ ወንድ አይጠቅምሽም፣ ምንም አይጠቅምሽም። ልቅምቃሚ ሳንቲም ዝም ብሎ ምንም ገንዘብ እንደሆነ ጠፊ ነው። ዛሬ የፈለገ በቃ ሚሊየንስ አግኝተሽ በነጋታው ከአልጋ ላትነሽ ትችላለሽ እህቴ። ጊፍቱን ሰብስበሽን ብለሽ እበጅ ላሽን ስታብጂ፣ ራቁትሽን ስትሆኚ፣ ተገለበጭ ስትገለበጪ፣ እግርሽን አሳይ ሲል ስታሳይ፣ ሰውነትሽን አሳይ ስታሳይ፣ እንደዚያ ገ የሰበሰብሽውን ፍራንክ በቃ ነገ እንደዚህ አውላለሁ ብለሽ ታኝተሽ ላትነሽ ትችላለሽ። ገንዘብሽ መድኃኒት አይሆንሽ። ይዘነው የምንሄደው ነገር የለም። በነገራችን ላይ እኔም እናንተም ሳጥናት ይዘን የምንሄደው ይህን ታውቃላችሁ አይደል? ሳጥን የሰበሰብነው አንበሳ፣ የቲክቶክ አንበሳ፣ የቲክቶክ ጥንቸል፣ የቲክቶክ ዝሆን፣ የቲክቶክ ቀጭኔ አብሮን መቃብር አይገባም።
አይገባም። ታዲያ ለምንድን ነው ለዚህ ብላችሁ ራቁታችሁን ውስጥ ባሉሽ የምትሉት? አይከተላችሁ፣ ዋጋ አይሰጣችሁ። በሽታ ቢመጣ ገንዘባችሁ አይፈውሳችሁም። ምክንያቱም በሽታ ገንዘብ የማይፈውሰው በሽታ ስላለ፣ ደግሞ ጊዜያችሁ ከደረሰ የፈለገ ይሁን ከሞት አናመልጥም። ጽዋችን ተራችን የኛ ከሆነ ሰልፍ ላይ ነን። ሰልፍ የያዘ ሰው ሊሞት ተራ እየያዘ ያለ ሰው ጥንቁቅ ነው። ምክንያቱም መቼ እንደሚደርሰው ስለማያውቅ እና ቲክታክ ላይ እንዲያው ያላችሁ በተለይ እህቶቼ ወንድሞቻችንም ጭምር እባካችሁ የጊፍቱ ጉዳይ ማንነታችሁን ያሳጣችሁ፣ ክብራችሁን ክብርሽን፣ ሰውነትሽን አክብሪው እህት አለም። ኦኬ ጊፍት ባይሰጥስ ሰውነትሽን አክብሪው። ሰውነትሽ ቅዱስ ነው፣ የክርስቶስ ማደሪያ ነው። ወንድም አለም ወንድሜ ሰውነት ቅዱስ ነው፣ የክርስቶስ ማደሪያ ነው። ማበድ አይጠበቅብንም እኮ ጨርቃችንን መጣል አይጠበቅብንም ጊፍት ለማግኘት እንዴ። ለዛውም አሁን በዚህ በጾም ደግሞ ለስሙ ጾመኛ ነን እንላለን አይደለ? ግን በቃ ዳንሳችን፣ ራቁት መጨፈራችን እንዲሁ እብደት ስክን ያለ ነገር የለም። ስለዚህ ምን አለ ኢየሱስ ክርስቶስ? ለሁለት ጌታ መገዛት አትችሉም አለ። አንዱን ይጥላል፣ አንደኛውን ደግሞ ይወዳል። ወደ አንዱ ይጠጋል፣ ሁለተኛውን ደግሞ ይንቃል። ለእግዚአብሔርና ለገንዘብ ልትገዙ አትችሉ። አያችሁ? ስለዚህ እህትና ወንድሞች በሳጥን ውስጥ በቃ ሳጥን ነው የመጨረሻ እናንተ ሳጥን ነው። ሀብት ቢኖረን ይሄን ልብስ እንኳን ለብሼ አልገባም። እኔ ስሞት ይሄን ልብስ፣ ይሄን ሄርሴት፣ ይሄን ቀለበት አድርጌ አልገባም። በቃ አለቀ። ያችሁ ጨርቅና ሳጥን ናት፣ አለቀ። እሱም ከተገኘ ጥሩ ነው። ራቁታችንን የመጣው ራቁታችንን እንመለሳለን። አፈር ነው፣ ወደ አፈር እንመለሳለን። ምንም የሚያስመካ ነገር የለም ምንም። በቃ ስለዚህ በጊዜያችን እንጠቀም። ሰማያዊ ዋጋ እንድናገኝ መዝገባችንን በሰማይ እናድርግ፣ ሌባ በማይዘርፈው። ኦኬ ምን ይላል ጌታችን ክርስቶስ? አስተውሉም እንደሚል ብለትና ዝገት በሚያጠፉት ሌቦችም ቆፍሮ በሚሰርቁት ዘንድ እናንተ በምድር ላይ መዝገብ አትሰብስቡ። ቤት ህንፃ ገንብተን ስንቱ ዕቃ ባለጸጋ ዕቃ ስንት፣ ከዛስ አትበላው፣ አትለብሰው፣ ይዘው አትሄድ፣ አትቀበር። አብረህ የ20 ሚሊዮን መኪና ብገዛ አብረህ መኪና ውስጥ አይገባ፣ አብሮ መቃብር ውስጥ አይገባ፣ ሳጥን ውስጥ አይገባ። በቃ መዝገባችሁን በሰማይ አድርጉት። ኦኬ መዝገባችሁን አድርጉት፣ በሰማይ አድርጉት። ምን ማለት ነው? ገንዘብ ይኑር፣ በጣም ጥሩ ነው። ስራ ኦኬ፣ በደንብ ትጋ፣ ጎበዙን፣ ሰራተኛውን፣ አንብብ፣ አጥና፣ ስራ። በእግዚአብሔር በሰጠ እጅ እግር ሰሪ ሁን። እግዚአብሔር በሰጠ ጤና አእምሮ አስተዋይ ሁን። ጎበዝ ሰራተኛውን፣ ገንዘብ ስራ፣ ምንም ችግር የለውም። ግንስ ደግሞ ሰብስበሽ ምን ልታደርጊ ነው? ስለዚህ ሌባ በሚዘርፈው በዚህ በምድር ላይ ኦኬ፣ ለመጠጡ፣ ለሱሱ፣ ለጭፈራው በያለ ሰይጣን ለሚዘርፋችሁ በዚያ አጣው። ይልቁንም ነዳያን እየመገባችሁ፣ የተራቡትን እያበላችሁ እያጠጣችሁ፣ የታረዙትን እያለበሳችሁ፣ በየሐኪም ቤት ወደቁትን እየጠየቃችሁ፣ መታከማችሁትን እያሳከማችሁ፣ ምግብ የሌላቸውን ምግብ እያካፈላችሁ፣ ካለ ላይ የቆረስክ ስጥ ሚላል። በምድር መዝገብ አትሰብስቡ፣ ይልቁንም ብልም ዝገትም በማያጠፉት ሌቦችም ቆፍሮ በማይሰርቁት ዘንድ ለእናንተ በምን በሰማይ መዝገብ አዘጋጁ። በሰማይ መዝገብ እናዘጋጅ ወገኖች። አይ ቲንክ መፍትሄው እሱ ነው። በሰማይ መዝገብ እናዘጋጅ። በሰማይ መዝገብ እንሞታለን። ስለዚህ በሰማይ መዝገብ እናዘጋጅ። አይበቃንም? ስለዚህ ምን አይነት ጾም እንጾም? ማጠቃለያ ልስጣችሁና እንጨርስ። ስለዚህ ቅድስት የሚለው ሳምንት ይሄ ሁሉ የሚሰበክበት እንደሆነ አየን። ቅድስት የሚለው ሳምንት ይሄ ሁሉ የሚሰበክበት እንደሆነ አየን። ቅድስት የሚለው ሳምንት። እሺ እስቲ ምን አይነት ጾም ነው እግዚአብሔር ከኛ የሚፈልገው የሚለውን ላንብብላችሁ። በዚህ በትንቢተ ኢሳይያስ እግዚአብሔር የሚወደውን ጾም ላሳያችሁ። ትንቢተ ኢሳይያስ ምዕራፍ 58 ላይ እንዲላል። ትንቢተ ኢሳይያስ ምዕራፍ 58
እግዚአብሔር ደስ የሚያሰኘው ጾም ምን አይነት ጾም ነው ላሳያችሁ። ይሁት ምን ይላል እስቲ እናንባ አብረን። እግዚአብሔር ታዲያ ምን አይነት ጾም ነው ከጠየቃችሁኝ፣ እግዚአብሔርን ደስ የሚያሰኘው ጾም ምን አይነት ጾም ነው ታዲያ? አሁን አታርጉ ብለህ ብዙ ነገር ነገርከን። እሺ ታዲያ ምን አይነት ጾም መጾም ያለብን? እግዚአብሔር ደስ የሚያሰኘው ጾም ምን አይነት ጾም ነው ቢባል ይኸው ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 እንዲህ ይላል፣ ስለምን ጾምን አንተም አልተመለከትከንም? ሰውነታችንንስ ስለምን አዋረድን አንተም አላውቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። ይህን ጾም እግዚአብሔር አወደውም። ምን የሚለውን እንዴ? ጾምን እኮ በየዓመቱ ጾም ይመጣል እንጾማለን፣ በየዓመቱ ጾም ይመጣል እንጾማለን። ግን መልስ አላገኘንም አይደለ? ለብዙ ነገር እንጸልይ እንጾማለን አይደል? ግን መልስ ለምንድነው መልስ ያላገኘነው? ጠይቃችሁ ታውቃላችሁ? ብዙ ጊዜ ጾምን፣ ደጋግመን ጾምን፣ ስለ ሀገር ሰላም ጾምን፣ ስለ ግል ጾምን። ግን ለምንድነው እግዚአብሔር አልተመለከተን? ሰውነታችንን አዋረድን። ኦኬ፣ ግን ምንም ጥቅም አላገኘንበትም። ለምንድነው አለ? በጾማችሁ ቀን ምን ስለምታደርጉ ፍቃዳችሁን ታደርጋላችሁ። የእግዚአብሔርን ፍቃድ ሳይሆን የራሳችሁን ፍቃድ ታደርጋላችሁ። ሰራተኞችን ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ። አያችሁት? እየጾሙ ክርክር፣ እየጾሙ ጥል፣ እየጾሙ የግፍ ጡጫ። ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ የመረጥኩት ጾም ይህ ነውን? ይላል እግዚአብሔር። አያችሁት? እግዚአብሔር የመረጡ ጾም ምን አይነት ጾም ነው? እግዚአብሔር የመረጡ ጾም ምን አይነት ጾም ነው? ቅድስና የሚያሰጠን ጾም ምን አይነት ጾም ነው ስንል፣ ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና አመድንም በበታቹ ያነጥፍ ዘንድ ነውን? በውኑ ይህን ጾም በእግዚአብሔር ዘንድ የተወደደ ቀን ትለዋለህን? አያችሁት? እግዚአብሔር ከምግብ ብቻ መለየታችን አይደለም ጾም የሚባለው። እግዚአብሔር እንዲያው ከምቹ አልጋችን ሊያወርደን መሬት መተኛታችን ብቻ አይደለም ጾም የሚባለው። እሱ የጾሙ አንደኛ መገለጫ ነው። የጾሙ ስኬት ግን ምንድን ነው ሲባል፣ አንደኛ ይሁት እንጀራህንስ ለተራበ ትቆርስ ዘንድ ስደተኞቹንም ድሆችንም ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሸግ አይደለምን? በቃ እግዚአብሔር በጾማችን የሚፈልገው ይህንን ነው። እንጀራችንን ለተራበ ማካፈል፣ ስደተኞች ድሆችን ማገዝ፣ መርዳት፣ የተራቆተውንም ደግሞ ብታየው ማልበስ። በጾማችን ይሄን ካላደረግን ዝም ብለን በቃ ምግብ ስለለየን ይሄ ረሃብ አድማ ነው። ኦኬ፣ ረሃብ አድማ ይባላል። በፈቃደኝነት የተመሰረተ በካላንደር ላይ የተመሰረተ ረሃብ አድመኝነት ነው የሚሆነው። ረሃብ አድማ ደግሞ እግዚአብሔር አይፈልግም። ምን ይሰራለታል? ረሃብ አድማ አጋንንት ድል ያደርግም። ምን ይሰራልናል? ረሃብ አድማ መንፈሳዊ ጸጋ ያሰጥም። ምን ይሰራልናል? ረሃብ አድማ መንፈስ ቅዱስን አያመጣም። ምን ይሰራልናል? ይልቁንም ጾማችን ከምግብ ከእህል ብቻ መከልከል ሳይሆን ይኸው ከዛ ነው የሚላል፣ ይህን ብታረግ አለ እግዚአብሔር፣ ይህን ብታረግ በጾም ጊዜ ይህን ብታረግ፣ አንደኛ በዚያን ጊዜ ብርሃንህ እንደ ንጋት ይበራል። ያችሁት? በዚያን ጊዜ ምን ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል። አያችሁ? ለካ ጸሎታችን፣ ለካ ጾማችን መልስ የማያገኘው እንደዚያ የስጋ ስራ አድርገን ነው። ለካ ይሄን አላደረግንም። ምን የተራበ አላበላንም፣ የታመመ አልጠየቅንም፣ የታሰረ አልጠየቅንም፣ የተራቆተን አላለበስንም። ስስታሞች ነን፣ አናካፍልም። ስለዚህ እግዚአብሔር ብታካፍል በፍቅር ብትጾመው ግን ምን አድርገው? ይኸው እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል፣ ጽድቅም በፊት ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቃል። የዚያን ጊዜ ትጣራለህ። አያችሁ? እግዚአብሔርም ምን ይላል? ይሰማሃል። ትጮሃለህም እርሱም እንሆኝ ይልሃል። ከመካከልህ ቀንበርን ብታርቅ
ጣትንም መጥቀስ ብትተው ባታንጎራጉርም ነፍስህን ለተራበ ብታፈስ የተጨነቀውን ነፍስ ብታጠግብ ብርሃንህ በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። እግዚአብሔርም ሁልጊዜ ይምራሃል፣ ነፍስንም በመልካም ነገር ያጠግባል፣ አጥንትንም ያጠናል። አንተም እንደሚጠጣ ገነት ውሃም እንደሚያቋርጥ ምንጭ ትሆናለህ። ከድሮ ዘመን የፈረሱት ስፍራዎች ይሰራሉ፣ የብዙ ትውልድን መሰረት ይታነጻል። አንተም ሰባራውን ጠጋኝ የመኖሪያ መንገድን አዳሽ ትባላለህ። ፈቃድህን በተቀደሰው ቀኔ ከማድረግ እግርን ከሰንበት ብትመልስ ሰንበትንም ደስታ እግዚአብሔርን ያቀደሰውን ክቡር ብትለው የገዛ መንገድህንም በማድረግ ፈቃድህን ከማግኘት ከንቱንም ነገር ከመናገር ተከልክለ ብታከብረው በዚያን ጊዜ በእግዚአብሔር ደስ ይልሃል፣ በምድርም ከፍታዎች ላይ አወጣሃለሁ፣ የአባትንም የያዕቆብ ርስት አበላሃለሁ። የእግዚአብሔር አፍ ይህን ተናግሮ ይላል። ይኸው እግዚአብሔር ደስ የሚያሰኘው ጾም ይሄ ነው። ምክንያቱም ይላል እኔ የመረጥኩት ጾም ምን አይነት ጾም ነው ብሎ ይኸው እግዚአብሔር ለይዘው ጾምን ይሰጣል። ኦርቶዶክሳን ሲጾሙ የሚቃወሙ የሚከፋቸው ሰዎች አሉ። እኛ ጾምን እኮ የሰጠን እግዚአብሔር ነው እግዚአብሔር ነው። በጾም ምህረት እንደሚገኝ፣ በጾም ደጁ እንደሚጠና፣ በጾም እግዚአብሔር በምህረት እንደሚመለስ፣ ከቁጣው እንደሚመለስ እኮ የነገረን ያስተማረን ጾሙም ያለ እግዚአብሔር ነው። ጾሙንም የተቀበለ እግዚአብሔር ነው። ስለዚህ እግዚአብሔር ደስ የሚያሰኘው ጾም እንዲህ መሆን አለበት እና ቅድስት ሳምንት ላይ ይሄን ብናስብ ይሄን እያሰብን ንጽህናን፣ ቅድስናን ለቅድስናና ለንጽህና ጊዜ አይሰጥም። በቃ ለምሳሌ ተሳዳቢ የሆነ ሰዎች ከዛሬ ጀምሮ ስድባችንን ማቆም ነው። ሐሜተኛ የሆነ ሰዎች ሐሜታችንን ከዛሬ ጀምሮ ማቆም ነው። በስጋ ፍቃድ ውስጥ ጾማችን እየጾምን ስጋ ፍቃድ የምናደርግ ሰዎች ከዛሬ ማቆም ነው። በቃ ዛሬ ነው። በቃ ዛሬ የእግዚአብሔርን ቸርነት ዛሬ ደጅ መጥናት የአቅማችንን የችሎታችንን የችሎታችንን እግዚአብሔር እንደፈቀደልን ብቻ ግን ሰነፎች እንዳንሆን፣ ታካቾች እንዳንሆን፣ ፌዘኞች እንዳንሆን፣ ዓለምን የምንወድ ጭፈራን የምንወድ እብደት የምንሆን እንዳንሆን። ያለ እግዚአብሔር እውነተኛ አባት የለም። እውነተኛ ሰላም ያለው በኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ በሕይወታችሁ ላይ ከሌለ ይሄ ዝም ብሎ ብልጭልጩ ዓለም ከንቱ ነው። ያነበብኩት የትንቢተ ኢሳይያስ ምዕራፍ 58 ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ከመጨረሻው ነው ያነበብኩት። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ከመጨረሻው ነው ያነበብኩት። በነገራችን ላይ ሐዋርያት የጦም ወራት ነበራቸው። ሐዋርያት የጦም ወራት ነበራቸው። ይሄን ታውቃላችሁ አይደል? ልክ እኛው ለምሳሌ አሁን ይሄ የጾም ወራት ነው፣ ይሄ የጾም ጊዜ ነው አይደል? ሐዋርያትም የጦም ወራት ነበራቸው። ሐዋርያትም የጦም ጊዜ ነበራቸው። በዚህ በሐዋርያት ሥራ ምዕራፍ 27 ቁጥር 9 የሐዋርያት ሥራ ምዕራፍ 27 ቁጥር 9 እንዲህ ይላል። የሐዋርያት ሥራ ምዕራፍ 27 ቁጥር 9 የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ይኸው ሐዋርያት ሥራ ምዕራፍ 27 ቁጥር 9 ይዩት። እሺ ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ ይላል። ይዩት። የጦም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለዋል ይላል። የምን ወራት ነው የሚለው? የጦም ወራት። ስለዚህ የጦም ወራት ነበራቸው። ያችሁ የጦም ወራት አለ፣ የጦም ጊዜ አለ። እኛ አሁን የጦም ጊዜዎች አሉ፣ የጾም ጊዜዎች አሉ፣ የምንጾምበት ጊዜዎች አሉ። ደግሞ ለሁሉ ጊዜ አለው። በጊዜ ለሁሉ አይደለም፣ በጊዜ ለሁሉ ጊዜ አለው። ቤተክርስቲያን ልጆቿን ፈስኩ ብሉ ጠጡ የምትልበት ጊዜ አላት። ደግሞ ጹሙ ጸልዩ የምትልበት ጊዜ አላት። ለሁሉ ጊዜ አለው፣ ለሁሉ ጊዜ አለው። እርግጥ ነው ቤተክርስቲያናችን ከመብል ይልቅ ለጾም እንድናደላ ኦልሞስት ከ365ቱ ቀን ወደ 200 ምናምኑ ቀኑ የጾም ጊዜ ነው እና ጾም የነፍስን ቁስል ታክማለች። ጾም አጋንንትን ድል የምናደርግበት ነው። ጾም ከእግዚአብሔር ጋር ጸጋ የምናገኝበት ነው። ጾም ኃይል መንፈስ ቅዱስ የምናገኝበት ነው። ጾም ጥበብ ሚስጥር የሚገለጥበት ነው። ጾም ልናደርገው ላሰብነው ነገር፣ ለአገልግሎታችን፣ ለስራችን ሁሉ በረከትን የሚያሰጥ ነው። ፍቃድ እግዚአብሔርን የምንጠይቅበት ነው። ትዳር ልትይዝ ያሰብክ ወንድሜ ትጠይቃለሽ፣ ጹም ይጸልይ። ኦኬ እግር፣ ጫማ፣ ጥፍርሽ፣ አይንሽ፣ ከንፈርሽ ከምንል
እግዚአብሔርን እንጠይቅ አሉ። እዚህ ቲክታክ ላይ ትዳር አገናኝ የሚሉ ሰዎች አይቻለሁ። ፌዘኞች፣ ቀልደኞች ማለት ነው። ፌዘኞች፣ ቀልደኞች ነጠላ አድርገው መንፈሳዊ ነገር ይመስለው ክርስቲያን መስለው ገጭ ብለው ስግጥ ብለው ምን ይሁንልህ፣ እንዴት ትሁንልህ፣ ምን ይሁንልሽ፣ መስፈርትሽ ምንድን ነው የሚለው መጽሐፍ ቅዱስ እንደሚናገረው ሚስት ከእግዚአብሔር ዘንድ የምትሰጥ ናት። ከቲክቶክ የምትሰድ አለች። ከሆነች ሴት ከሆነ ወንድ የምትገኝ አለች። ሚስት ከእግዚአብሔር ዘንድ የምትሰጥ ናት። የኑሮ ነገር ሲጎዳሽ፣ የኑሮ ነገር ሲጎልብህ፣ እንጀራ ሲጎደድብህ፣ እንቁላል ሲጎደድብህ ወጥተህ ነጠላ ለብሰህ ሚስት አገናኛለሁ። ለዛውም እኮ በቤተክርስቲያን ስም ነው። ጾሙ ጸሎቱ አያገናኝም እንዴ? እግዚአብሔርን ፍቃድ በርከክ ብሎ መጠየቁ እግዚአብሔር አይሰጥም? እስክሪብቶና ደብተር ይዤ ቲክታክ ላይ ስለወጣው በል መስፈርትን ንገረኝ፣ በል አፏ እንዴት ይሁንልህ፣ እግሯ እንዴት ይሁንልህ፣ ጥፍሯ እንዴት ይሁን እየተባለ ነው? ቦርጫ አለው ወይስ የለውም እየተባለ ነው? እንደዚህ አይነት ቀልድ አትንበረከክ፣ አትጸልይም፣ አትጾምም፣ ፍቃድ እግዚአብሔር አይጠየቅም። እግዚአብሔር በህይወቴ ላይ እንደዚህ ሰው መጥቷል፣ ምንድነው ፈቃድ? እግዚአብሔር በህይወቴ ላይ እንደዚህ አይነት ሴት መጣለች፣ እግዚአብሔር ፈቃድ ምንድነው? በጣም እኮ በቃ የዝቅጠታችን የመውደቃችን ብዛቱ እውነት ሰው እንዴት አይበስልም? ሰው እንዴት መንፈሳዊ ህይወቱ ጭንቅላቱ አያድግም? እንደ እኛ እኮ በጣም ከፍ ወዳለ እኮ እንዲሁም እውቀትና ጥበብ እኮ ልናደግ ይገባ ነበረ። ንታች በጣም እኮ የሚገርም ነው። እስክሪብቶ ደብተር ይዘሽ ነጠላ አድርገሽ ማን ነው የምትፈልገው? ምን አይነት ሴት ነው የምትፈልገው? ምን አይነት ወንድ ነው የምትፈልገው? እንዴ 21ኛው ሴንቸሪ ላይ ቁጭ ብለህ ስለዚህ እንጠንቀቅ ለምንሰማው ነገር። ቲክታክ ላይ በተለይ ባለው ነገር ተጠንቀቁትና ወንድሞቼ ፕሊዝ። መስቀል አንጠልጥሎ የቤተክርስቲያን ያልሆነ ትምህርት የሚያሰብ ሞልቷል አይደለ? መስቀል አንጠልጥሎ ትልቅ መስቀል አንጠልጥሎ እኔ ኦርቶዶክስ ነኝ ይላቸዋል፣ ግን የቤተክርስቲያን ያልሆነ ትምህርት። ቤተክርስቲያን በእምነት መግለጫው ላይ ጥምቀት ያድናል፣ ቅዱስ ቁርባን ያድናል ብላ ያስቀመጠችውን አይ እኔ ኦርቶዶክስ ነኝ ግን አልቀበልም እንዲያው እንደዚህ ባላል እንዴ? ቤተክርስቲያኗ በእምነት መግለጫው ላይ ይሄ ነው አለች እኮ። መብትክ ነው ባይዘው መብታችሁ ነው። እኔ አልቀበልም መብትክ ነው፣ ግን ኦርቶዶክሳዊ እንዳትል። እኔ ለምሳሌ ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያኔ በእምነት መግለጫው ላይ ያስቀመጠችውን አስተውሉ። በእምነት መግለጫው ላይ ስለ ነገረ ሥላሴ፣ ስለ ነገረ ጥምቀት፣ ስለ ቅዱስ ቁርባን ያስቀመጠችውን ነገር ወጥቼ እዚህ እንዲያው እንዳይከብዳችሁ ብዬ ነው እንጂ እኮ እግዚአብሔር እኮ አንድም ሶስትም አይደለም። በስላሴ ትምህርት አላምንም። ስላሴ የሚባለው ትምህርት የኦርቶዶክስ ትምህርት አይደለም ማለት ይችላሉ። ኢንተርኔት አለኝ፣ ስልክ አለኝ፣ ማን ይከለክለናል? ኦርቶዶክስ ግን አልባለም። መስቀል አንጠለጥል ይሆናል፣ ጥምጣመጠመጥም ይሆናል ምናምን፣ ግን ሌብነት ነው ያዝኩት። ኦርቶዶክስ አልባለም። ኦርቶዶክሳዊነት ትምህርት ስለሆነ፣ ኦርቶዶክሳዊነት ዶግማ ስለሆነ፣ ኦርቶዶክሳዊነት የእምነት መግለጫ ስለሆነ። ካቱም ኦርቶዶክስ አይነት ትምህርት አለና አለቀ። ዲያቆን ያሬድ ይሁን እገሌ ይሁን የሚመዘነው በትምህርት ነው። በቤተክርስቲያኗ ትምህርት የሚመዘነው ሁሉ ከቤተክርስቲያኗ ትምህርት በታች ነው። ቤተክርስቲያኗ ትምህርቴን ያለችውን ነገር እቀበላለሁ። አልገባኝም ይቻላል፣ አልተረዳሁም ይቻላል፣ አስተምሩኝ ይቻላል። ግን ኦርቶዶክስ ነኝ፣ ግን የኦርቶዶክስ አልቀበልም። አንተ ኦርቶዶክስ አይደለም። ምክንያቱም ኦርቶዶክስ ምን ስለሆነ አልኳችሁ፣ ኦርቶዶክስነት ትምህርት ነው። በቃ ኦርቶዶክስነት ትምህርት ነው። ይሄ ልጅ እኮ ኦርቶዶክሳዊ ነው የምትሉት ኦርቶዶክሳዊ ትምህርት ኦርቶዶክሳዊ ህይወት አለው ማለት ነው እንጂ መስቀል ስላንጠለጠለ ጥምጣም ስለጠመጠመ ቆብ ስለደፋ አይደለም። አስኬማ ስለደፋ አይደለም። ለሐዋርያትማ እኮ ይሁዳም ተቆጥሯል እኮ። ለመልአክማ እኮ ሳጥናኤል መልአክ ነበር አይደል? ነበረ። ስለዚህ ቲክቶክ ላይ ተጠንቀቁ። ብዙ ሰዎች ለብዙ ዓላማ ይመጣሉ። ብዙ ሰዎች ግማሹ ለመልካም ዓላማ ይመጣል፣ እግዚአብሔርን ለማገልገል እህትና ወንድሞቹን ለማስተማር ይመጣል፣ ቤተክርስቲያን የሰጠችውን ነገር ለማካፈል ይመጣል። ግማሹ ደግሞ ገንዘብ ለመስራት ገንዘቡን ሜክ ለማድረግ ይመጣል። ግማሹ ደግሞ አቴንሽን ፍለጋ ይመጣል። የታወቀ ነው ይሄ ባይዘወይ።
ብልህ ሁኑ፣ ብልህ እንሁን። መጽሐፍ ቅዱስ እንደሚናገረው መንፈሳዊ ሰው ሁሉን ይመረምራል፣ ግን በሁሉ አይመረመርም፣ በማንም አይመረመርም። እንመርምር እንጂ እንዴ! አሁን የተናገርኩት ነገር መርምሩ፣ እንዳትቀበሉ ዝም ብላችሁ። ያሬድ የተናገረው ከቤተክርስቲያን ትምህርት አንጻር እንዴት ነው? ከአባቶች ትምህርት አንጻር እንዴት ነው? ያሬድ የተናገረው ነገር የቤተክርስቲያኑ አቋም ነው? ትምህርቷ ነው? ዶግማ ነው? ቀኖና ነው? ቅዱስ ፊት ነው? መዝኑ። ዝም ብሎ ያሬድ የኔ ጀግና ምናምን እንደዚህ እንዳትሉ። የዘላለም ህይወት ላይ ቀልድ የለም። ሃይማኖት ላይ እምነት ላይ ቀልድ የለም። ፍቅር ምናምን ይሄ መዋደድ ጓደኝነት እሱ ሁለተኛ ነው። ማህበራዊ ህይወት ምናምን እሱ ሁለተኛ ነው። ምክንያቱም ማህበራዊ ህይወት የዘላለም ህይወትን አያስገኝም። በለቅሶ መሳተፍ፣ በእዶ መሳተፍ ጥሩ ነው። ሃይማኖቴን ግን እየካድኩ እምነቴን እየካድኩ ግን አይ ለቅሶ እኮ ደርሻለሁ፣ አይ እኔ እኮ እንደዛ አይቻልም። ስለዚህ እምነታችሁ ላይ ጥንቁቅ ሁኑ። ለምትሰሙት ለምታዩ ተጠንቀቁ። ቲክቶክ ላይ ያለ ሰው ሁሉ የሚመዘነው ምንድን ነው? እኔም ጭምር በቤተክርስቲያን ትምህርት አለቅ። በተለይ ቤተክርስቲያኔ ትምህርቴ ይሄ ነው ብላ ያስቀመጠችውን ነገር ያሬድ መጥቶ አልቀበልም ካለ መብቱ ነው። ግን ምን አይደለም፣ ኦርቶዶክስ አይደለም። አለቀ። መብቱን ያሬድ ስልክ አለው፣ ኢንተርኔት አለው፣ አለቀ። የፈለገው ማውራት ይችላል። ቤቱን ከፍቶ የፈለግከውን ማውራት ትችላል። ቤትን ከፍተ የፈለግሽው ማውራት ትችላለሽ፣ ቤትሽን ከፍተሽ። መጨረሻ ላይ የምትመዘጉ በትምህርት ነው። ስለዚህ ትምህርትሽ የተናገርሽው ነገር ኢንተርኔት ስላለሽ ስልክ ስላለሽ ያወራሽው ነገር በቤተክርስቲያን ሲመዘን ከቤተክርስቲያን ከተጋጨ አንተ ወደ ምንፍቅና ገብታል፣ አንተ ወደ ትዕቢት ገብታል፣ አንቺ ወደ ክደት ገብተሻል ማለት ነው። ንስሐ ቶሎ ፍጥሮ መግባት፣ ቶሎ ብሎ አስተምሩኝ አልገባኝም ይሄ ነገር። ቤተክርስቲያኗ በእምነት መግለጫ ላይ ይሄ ነው እምነት ብላለች። እኔ ግን ይሄን በግሌ አልቃወም። ቀልድ አይደለም። ሃይማኖት፣ እምነት፣ ዶግማ አይደለም። እኔና እናንተ መተን ዛሬ የምንቀልድበት አይደለም። ስለዚህ ቲክታክ ላይ በጣም ብዙ ድራማ ሰሪዎች፣ ብዙ ነገሮች አሉ። ብዙ ስለዚህ ለዩ፣ ስንዴውን ከእንክርዳዱ ለዩ። ኦኬ፣ ሁሉንም ከፍሬዎቻቸው እወቋቸው። ለመጽሐፍ ቅዱሱ ያሬድን ከፍሬ ይታወቃል። ሁሉም ወንድሞች እህቶቼ፣ እዚህ ጋር ያለን ሰዎች ሁሉ ከአገልጋይ እስከ ተማሪ፣ ከተማሪ እስከ አስተማሪ ድረስ ያለን ከፍሬዎቻችን እንታወቃለን። መንፈስ ቅዱስ መቼም ሌባውን ያጋልጠዋል፣ ተኩላውን ያጋልጠዋል። በንጽህና በቅድስና የሚያገለግለውን ያከብረዋል። ሌባውን፣ አጭበርባሪውን፣ ሌላ ዓላማ፣ ሌላ ክፋት፣ ሌላ ነገር ተሸክሞ የሚመጣውን ግን መንፈስ ቅዱስ ያጋልጠዋል። አላያችሁም? ቲክቶክ ላይ ያጉላችን ቲክቶክ ስለሆነ ነው። ስንት ሰው እንደተዋረደ አላያችሁ? መንፈስ ቅዱስ ቤተክርስቲያን ላይ ማንም አላቅጥ አይቆይም። ወይ ንስሐ ገብተሽ ትመለሻለሽ፣ ወይ ደግሞ ትወጣለህ። አለቅ። እደግመዋለሁ። ወይ ንስሐ ገብተሽ ንስሐ ገብቼ ከጥፋቴ ተመልሼ ከጥርጥሬ ተመልሼ ወደ ንጽህና፣ ወደ ቅድስና፣ ወደ ማመን እመጣለሁ። ኦር ደግሞ መንፈስ ቅዱስ ቤተክርስቲያን ስለሚጠብቃት በጉን ከፍየሉ ይለየዋል። ቀላሉ በቤተክርስቲያን መኖር ለራሴ ነው ጥቅሙ። አልኖርም ካልኩኝ መንፈስ ቅዱስ አምላካችን ኢየሱስ ክርስቶስ የበጎች እረኛ አለ እኮ። የበጎች እረኛ ዝም የሚል ይመስልሃል? እኔ የበጎች እረኛ ነኝ ያለ ክርስቶስ ዝም የሚል ይመስልሻል? እንዳጭበረበርክ አትቀጥልም። የበጎች እረኛ አለ ኢየሱስ ክርስቶስ። የካህናቱ አለቃ አለ ኢየሱስ ክርስቶስ። የቤተክርስቲያናችን ራስ አለ ኢየሱስ ክርስቶስ። ስለዚህ ምረጡ፣ ጥበበኞች እንሁን። ቲክቶክ ላይ የምንሰማውን ነገር ሁሉ ዝም ብሎ አፍ ከፍቶ ተብሎ አይጎረስም። ምረጡ፣ እወቁ፣ መርምሩ። ባለአእምሮ እንሁን፣ አስተዋይ እንሁን፣ ጥበበኛ እንሁን። ይበቃናል። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን።